የራዳር ስክሪኖች ድንገት ሲጠፉ የሳተላይት መገኛ ምልክቶች ሲታወኩና በሚሊዮኖች የሚቆጠሩ የቴህራን ነዋሪዎች ስልካቸው ላይ ያለው ኢንተርኔት ወደ ድቅድቅ ጨለማ ሲቀየር ዓለም ሌላ አስፈሪ ታሪክ ምዕራፍ ላይ መቆሟን አበሰረ። የጸጥታ የሰላም ምልክት አይደለም። ይልቁንም ዘመናዊ ወታደራዊ ሳይንስ የመጀመሪያው ምት ብሎ የሚጠራው በባሩድ ሳይሆን በኤሌክትሮኒክስ ሞገዶች የሚከፈት የጥቃት መጀመሪያ ነው። የኢራን ሰማይ ከዓለም አቀፉ የጂፒኤስ መረብ ሲቋረጥ፣ በዋሽንግተን ዲሲ የሚገኘው ዋይት ሃውስ ደግሞ ይበልጥ ወደ ከረረ ውሳኔ እየተቃረበ ነው። ፕሬዚዳንት ዶናልድ ትራምፕ የኢራን የኒውክሌር ምኞት ከመቼውም ጊዜ በላይ ወደ ግቡ ተቃርቧል በሚል የሰነዘሩት ክስ ቀድሞውኑ በፈንጂ ላይ ቆመውን ቀጠና ወደማይታወቅ አቅጣጫ ገፍቶታል። ይህ የቴክኖሎጂ ጨለማ በመላው ኢራን ላይ ሲነግስ፣ በጄኔቫ የስዊዘርላንድ ቅዝቃዜ ውስጥ የነበረው ዲፕሎማሲያዊ ንግግርም በተመሳሳይ የጥርጣሬ ጥላ ስር ወድቋል። ለሰዓታት የፈጀውና በዩናይትድ ስቴትስና በኢራን ተወካዮች መካከል የተካሄደው ድርድር ያለምንም ታሪካዊ ስምምነት ተጠናቋል። መካከለኛው ወገን ሆነው የሚያገለግሉት የኦማንና የኳታር ባለስልጣናት የተወሰነ መሻሻል ታይቷል የሚል ተስፋ ቢሰጡም በጠረጴዛው ዙሪያ የነበረው እውነታ ግን ሌላ ነበር። ትራምፕ በኢራን ላይ ጣሉት የመጨረሻው ሰዓት ግፊት ዲፕሎማቶቹ የሚጠቀሙበትን ቀለም ገና ሳይደርቅ በጦርነት ዛቻ እንዲተካ አድርገውታል። ዩናይትድ ስቴትስ ኢራን የኒውክሌር ማበልጸጊያ ማዕከላቷን አሁኑን እንድትቆልፍ ትፈልጋለች። ቴህራን ደግሞ በአንጻሩ ሀገሪቱን ያደቀቃት ማዕቀብ በአንድ ጀንበር እንዲነሳላት ትወተውታለች። ይህ የጥቅም ግጭት በጄኔቫ አዳራሽ ውስጥ የነበረውን አየር ከውጭው ቅዝቃዜ በልጥ እንዲቀዘቅዝ አድርጎታል። በትራምፕና በኢራን መካከል ያለው ፍጥጫ አሁን ከሀገራዊ ጉዳይ ባለፈ ወደ ግል ቂል በቀል ተሸጋግሯል። በአሜሪካ ፍርድ ቤቶች እየተካሄደ ያለውና በኢራን አብዮታዊ ጥበቃ ኃይል ላይ ያነጣጠረው የሽብርተኝነት ክስ ምርመራ እጅግ አስደንጋጭ የሆኑ መረጃዎችን ይፋ አድርጓል። የምርመራ ሰነዶቹ እንደሚያሳዩት ኢራን ዶናልድ ትራምፕን ለመግደል የተቀነባበረና ረቂቅ የሆነ ግድያ ሴራ ስታወጣ እንደነበር የሚያሳዩ የድምፅና የምስል ማስረጃዎች ተገኝተዋል። ይህ የግድያ ሙከራ ክስ ትራምፕ በኢራን ላይ የነበራቸውን ጥላቻ ወደ ከፍተኛ ቁጣ ደረጃ እንዲሸጋገር አድርገውታል። ፕሬዚዳንቱ እኔን ለመግደል የሞከረን አካል ዝም ብለን አንመለከትም የሚል ጠንካራ መልእክት ለብሔራዊ ደህንነት አማካሪዎቻቸው አስተላልፈዋል። ይህ የግል ደህንነት ስጋት አሜሪካ በቴህራን ላይ የምትወስደውን ወታደራዊ እርምጃ እንደ ብሔራዊ ግዴታ ብቻ ሳይሆን እንደ ግል የመከላከል መብት እንደምትመለከተው አድርጓታል። በኢራን ከተሞች ውስጥ የታየው የዲጂታል ብላክአውት ተራ የአገልግሎት መቆራረጥ ሳይሆን የትራምፕ ወታደራዊ ዛቻ ወደ ተግባራዊ እርምጃ መሸጋገሩን የሚያሳይ ትልቅ ምልክት ነው። የጂፒኤስ ምልክቶች መታወክ ማለት የኢራን ሚሳኤሎች ኢላማቸውን እንዳይመቱ፣ የጦር አውሮፕላኖች አቅጣጫ እንዲስቱና በመላ አገሪቱ የሚገኙ የራዳር ጣቢያዎች የሚመጣውን አደጋ ለይተው እንዳያውቁ ማድረግ ማለት ነው። ይህ የጸጥታ ጦርነት ኢራንን በዓለም አቀፍ ደረጃ አቅመቢስ የማድረግ ስልታዊ እርምጃ አካልም ነው። የኢራን መንግስት ይህንን ጥቃት ለመመከት ቢሞክርም የአሜሪካ የሳይበር ማዘዣ ወይም ሳይበር ኮማንድ የዘረጋው መረብ ግን እጅግ የረቀቀ መሆኑ ተነግሯል። ዜጎች ኢንተርኔት አጥተው በጨለማ ውስጥ ሲቀመጡ በሰማይ ላይ የሚሰማው የሀያላን ጀቶች ድምፅ ግን ይበልጥ እየጎላ መጥቷል። ፕሬዚዳንት ትራምፕ በቅርቡ በሰጡት መግለጫ ኢራን የኒውክሌር ቦምብ ለመስራት ጥቂት ሳምንታት ብቻ እንደቀሯት የሚያሳይ መረጃ እንዳላቸው ገልጿል። ይህ ክስ ለወታደራዊ እርምጃ እንደ መነሻ ተደርጎም ተወስዷል። ትራምፕ የቀድሞ አስተዳደር በድርድር ጊዜ አባክኗል፣ እኔ ግን ለውጤት ነው የምሰራው በማለት በኢራን ላይ የሚሰነዘረው የአየር ጥቃት አሁኑን እንዲጀመር በጀነራሎቻቸው ላይ ጫና እያደረጉ ይገኛሉ። የአሜሪካ የጦር መርከቦች በፋርስ ባህረ ሰላጤ ስልታዊ ቦታዎችን የያዙ ሲሆን የረዥም ርቀት ቦምብ ጣይ አውሮፕላኖች ደግሞ ትዕዛዝ እንደደረሳቸው በደቂቃዎች ውስጥ ወደ ኢራን ሰማይ ለመምጠቅ ሞተራቸውን አሙቆ ይገኛሉ። የጄኔቫው ድርድር ያለምንም ስምምነት መጠናቀቁ ለጦርነቱ ነጋሪ ትልቅ ምክንያትም ሆኗል። ተደራዳሪዎች ከስብሰባው አዳራሽ ሲወጡ ፊታቸው ላይ የሚታየው ተስፋ መቁረጥ ዲፕሎማሲው ምን ያህል እንደተዳከመ ማሳያም ነው። መካከለኛው ወገን የሆነው የኦማን ዲፕሎማት መሻሻል ታይቷል ቢሉም ሁለቱ ሀገራት ግን አሁንም በዋና ዋና ነጥቦች ላይ ያላቸው ልዩነት እንደ ሰማይና ምድር የራቀ ነው። አሜሪካ የኢራን የኒውክሌር ተቋማት ሙሉ በሙሉ እንዲፈርሱ ትፈልጋለች። ኢራን ደግሞ ሉዓላዊነቷ እንዲከበርና ኢኮኖሚያ እንዲተነፍስ ትጠይቃለች። ይህ የእልህ ለእልህ ፍጥጫ ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ እየገፋት ነው። በኢራን ላይ የተጣለው የኢንተርኔትና የጂፒኤስ እገዳ የአገሪቱን የንግድና ማህበራዊ ሕይወት ሽባ አድርጎታል። ባንኮች አገልግሎት መስጠት አልቻሉም። የንግድ መርከቦች በመንገዳቸው ላይ ተገትረዋል። ሌላው ቀርቶ ተራው ህዝብ መሰረታዊ መረጃዎችን ለማግኘት ተቸግሯል። ይህ እርምጃ በኢራን ውስጥ ህዝባዊ አመጽ እንዲቀሰቀስ ለማድረግ የታለመ የስርዓት ለውጥ ስልት አካል ሊሆን እንደሚችልም ይገመታል። ትራምፕ በኢራን ህዝብና በመንግስቱ መካከል ያለውን ስንጥቅ ተጠቅመው ስርዓቱ ከውስጥ እንዲፈርስ ጫና እያደረጉ ነው። የኢራን አብዮታዊ ጥበቃ ኃይል በበኩሉ ይህንን ጫና ለመቋቋም የመጨረሻው መከላከያ በሚል መሪ ቃል ሰራዊቱን በከፍተኛ ንቃት አዟል። ኢራን በባህር ዳርቻዎቿ ላይ ዘረጋቻቸው የሚሳኤል ባትሪዎች አፋቸውን ወደ አሜሪካ መርከቦች አዙረዋል። እንዴት
የአሜሪካ ጀት ሰማያችንን ብትነካ ቀጠናው በሳት ይጥለቀለቃል የሚለው የቴህራን ማስጠንቀቂያ የአሜሪካን ወታደራዊ መሪዎች በከፍተኛ ጥንቃቄ እንዲንቀሳቀሱ አስገድዷቸዋል። ይሁን እንጂ ትራምፕ እነዚህም ማስጠንቀቂያዎች እንደ ባዶ ዛቻ በመቁጠር የጥቃት እቅዳቸውን ይበልጥ እያፋጠኑት ነው። በአሜሪካ የሚካሄደውና ከኢራን የግድያ ሴራ ጋር የተያዘው የፍርድ ቤት ሂደት በዋሽንግተን ፖለቲካ ውስጥ ትልቅ ማዕበል ፈጥሯል። የኢራን የስለላ ድርጅት በአሜሪካ ምድር ላይ ወኪሎችን በማሰማራት በትራምፕ ላይ ጥቃት ለመሰንዘር ማቀዱ አሜሪካ ለኢራን የነበራትን ዲፕሎማሲያዊ ትዕግስት እንዲሟጠጥ አድርጎታል። ይህ ጉዳይ በትራምፕ ደጋፊዎች ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ፕሬዚዳንቱ በኢራን ላይ የሚወስዱት ማንኛውም የኃይል እርምጃ በአገር ውስጥ ሙሉ ድጋፍ እንዲያገኝ በር ከፍቶላቸዋል። ጦርነቱ አሁን የመከላከያ ጉዳይ ብቻ ሳይሆን የክብርና የበቀል ጉዳይም ሆኗል። የዓለም ነዳጅ ገበያ በዚህ ውጥረት ምክንያት በከፍተኛ ውጥረት ውስጥ ወድቋል። የሆርሙዝ ወሽመጥ ደህንነት አደጋ ላይ መውደቁ የነዳጅ ዋጋን ወደማይታሰብ ደረጃ ሰቅሎታል። ኢራን ወሽመጡን እንደ መደራደሪያ ካርድ እየተጠቀመችበት ሲሆን አሜሪካ ደግሞ የዓለም አቀፍ የንግድ መስመሮችን በኃይል ለመክፈት መዘጋጀቷን አስታውቃለች። ይህ የኢኮኖሚ ጦርነት ከፊት ለፊት ካለው ወታደራዊ ግጭት ባልተናነሰ በመላው ዓለም በሚገኙ ዜጎች ሕይወት ላይ ጫና እየፈጠረ ይገኛል። ከኢትዮጵያ እስከ አውሮፓ፣ ከኤሽያ እስከ አሜሪካ ያሉ ሀገራት የዚህን ውጥረት መዘዝ በየቀኑ በኑሮ ውድነት እየተጋፈጡት ነው። የሰው ልጅ ታሪክ አሁን በትልቅ የፈተና መድረክ ላይ ቆሟል። በአንድ በኩል ዘመናዊ ቴክኖሎጂ የፈጠረው አጥፊ ኃይል፣ በሌላ በኩል ደግሞ የመሪዎች እልህና የስልጣን ጥማት የሰላምን በር በርግደው ለመውጣት ቆርጠው ተነስተዋል። የቴህራን የዲጂታል ጨለማ፣ የጄኔቫው የዲፕሎማሲ ቅዝቃዜና በትራምፕ ላይ የተሸረበው የግድያ ሴራ ሁሉም ተሳስረው ወደ አንድ መዳረሻ እያመሩ ነው። ያ መድረሻ ደግሞ ወይ የታሪክ ለውጥ አሊያም አውዳሚ ጦርነት ነው። ዓለም ባንክሮ ወደ መካከለኛው ምስራቅ እያየች ነው። የታሪክ መዝገብ አዲስ ምዕራፍ ለመጻፍም ተዘጋጅቷል። ያ ምዕራፍ ደግሞ በደምና በባሩድ የሚጻፍም ሊሆን ይችላል። የራዳር ስክሪኖች አሁንም በንቃት እየሰሩ ነው። በእያንዳንዱ ሰከንድ የሚደረገው የአየር ላይ እንቅስቃሴ በዋሽንግተንና በቴህራን መካከል ያለው የሰላም ክር ይበልጥ እያሳሳ ነው። ጦርነቱ የሰላም ደወል አሊያም የጦርነት ነጋሪት ይሆናል። ዓለም አቀፉ ማህበረሰብ ሁኔታውን እንዲረግብ ጥሪ ቢያቀርብም በዋሽንግተንና በቴህራን ያሉት መሪዎች ግን ወደ ጦርነት ሜዳው ይበልጥ እየተጠጉ ነው። በኢራን ከተሞች የሚታየው የዲጂታል ጨለማ ህዝቡን ወደ ቀደመው ዘመን እየመለሰው ይመስላል። የንግድ ስራዎች ቆመዋል። ባንኮች አገልግሎት መስጠት አልቻሉም። ሆስፒታሎች እንኳ ለድንገተኛ አደጋ መገናኛዎችን ለማግኘት ተቸግረዋል። ይህ የሳይበር ጥቃት ሩሲያና ቻይናን ጭምር ያስደነገጠ እርምጃ ነው። ፑቲንና ዢ አሜሪካ እንዲህ ያለውን ዲጂታል ኪል ስዊች መጠቀም መቻሏ በትልቅ ጥርጣሬ እየተመለከቱትም ነው። የዓለም ፖለቲካ አሁን በጠመንጃ ሳይሆን በኮምፒውተር ኮዶችና በሳተላይት ምልክቶች የበላይነት የሚረጋገጥበት ምዕራፍ ላይ መድረሱን የኢራኑ ክስተት ማሳያ ሆኗል። በጄኔቫው ድርድር ወቅት የተሰማው መሻሻል ታይቷል የሚለው ንግግር በብዙዎች ዘንድ በጥንቃቄ እየታየ ነው። ዩናይትድ ስቴትስ ኢራን የኒውክሌር ማበልጸጊያ ማዕከሏን በአስቸኳይ እንድትዘጋና ዓለም አቀፍ ተቆጣጣሪዎች ያለምንም ገደብ እንዲገቡ ትፈልጋለች። ኢራን ደግሞ በሀገሪቱ ላይ ጣሉና ኢኮኖሚያን ያደቀቀው ማዕቀብ በአንድ ጊዜ እንዲነሳላት ተወተውታለች። ይህ የጥቅም ግጭት በጄኔቫው አዳራሽ ውስጥ የነበረውን ድባብ እጅግ በረዷማ አድርጎታል። ተደራዳሪዎቹ በጠረጴዛ ዙሪያ ሲቀመጡ፣ በስተጀርባ ግን አሜሪካ በኢራን ዙሪያ የዘረጋቸው ወታደራዊ ቀለበት በየሰከንዱ እየጠበበ መምጣቱ ለድርድሩ ስኬት ትልቅ ፈተና ሆኗል። በመካከለኛው ምስራቅ እየታየ ያለው ሁኔታ እጅግ አሳሳቢ ነው። የሩሲያ መሳሪያዎች፣ የአሜሪካ ዛቻዎች፣ የኢራን ወታደራዊ ዝግጅትና የዲፕሎማሲ ውድቀት ሁሉም ተሳስሮ ይገኛሉ። የሰው ልጅ የወደፊት ዕጣ ፈንታ በእነዚህ ኃይለኛ ፍጥጫዎች መካከል ባለች ቀጭን ገመድ ላይ ተንጠልጥሏል። ሰላም አሁንም ከአድማስ ባሻገር የምትታይ ጭላንጭል ተስፋ ሆና ብትቀጥልም በምድር ላይ የሚታየው እውነታ ግን የብረትና የባሩድ ሽታ የነገሰበት ነው። ታሪክ ዛሬም በደምና በባሩድ እየተጻፈ ነው። ዓለም በሚቀጥለው የሚሳኤል ቶክስ ወይም በዲፕሎማሲ ስኬት ላይ ብቻ ተመስርታ የወደፊቱን ትጠባበቃለች። ታሪክ በዓይናችን ፊት ሲቀየር፣ እስከዚያው ግን የጦርነት ደመና አሁንም እንደ ጠቆረ ይቀጥላል። የሰው ልጅ ለሰላም ያለው ጥማትና ለስልጣን ያለው ፍላጎት ፊት ለፊት የተጋጩበት የታሪክ ምዕራፍ ላይ እንገኛለን።